ይሻላችኋል አለ ኢየሱስ። መንፈስ ቅዱስ ወደ እናንተ ይመጣል አለ ኢየሱስ። መጣና እሳት ልጥል መጣው አለ። ከነደደስ ምን ፈልጋለሁ አለ። ያ የነደደው እሳት መንፈስ ቅዱስ ይባላል። አንተ ውስጥ አለ፣ አንቺ ውስጥ አለ፣ እናንተ ውስጥ አለ፣ ታችሁ አለ፣ አባችሁ ላይ አለ፣ ሰፈራችሁ ላይ አለ። ጌታ በኢየሱስ ስም የሞት መንፈስ ተሰበረ። የሞት መንፈስ ተሰበረ። የሞት መንፈስ ተሰበረ። የሞት መንፈስ ተሰበረ። ቆይ ተነቀሉ፣ ከዚህ ቤት ቆይ ተነቀሉ፣ እናቶች ተነቀሉ፣ እናቶች ተነቀሉ፣ ግርማ ተነቀለ፣ ይሰራ ፍላጻ ተነቀለ። ስም ነቅያ ጄኒያ እግዚአብሔር ከእናንተ ጋር ሲሆን በእናንተ ላይ የሚገለጥ መገኘቱ ሲሆን በእናንተ ላይ የሚገለጥ በሚል አጠራር ብቻ ሐሳቡን እንትንላለው እንከፋፈላለን። በጊዜ ነው እሺ፣ ሌላ ጊዜ በደንብ እንድናገለግል ማለት ነው። ደግሞ ይሰፋል በኢየሱስ አሜን። ይሰፋል በሉስቲ ይሰፋል፣ ይሰፋል በሉስቲ ይሰፋል። እኛ እናሰፋዋለን በሉስቲ እኛ እናሰፋዋለን። ፋይናንስ ይለቀቃል። አሜን። እሺ ይለቀቅልኛል በሉ። ኢሳችሁ በበረከት ተሞላ። አሜን። ኢሳችሁ በበረከት ተሞላ። አሜን። ኢሳችሁ በታምራት ተሞላ። አሜን። ኢሳችሁ በክብር ተሞላ። አሜን። ኢሳችሁ በፋይናንስ ተሞላ። አሜን። የጽግና መንፈስ አገኛችሁ። አሜን። የጽግና መንፈስ አገኛችሁ። እዚህ ሳምንት አዲስ ነገር ሆነ። አሜን። ሳምንት አዲስ ነገር ሆነ። አሜን። ሳምንት አዲስ ነገር ሆነ። አሜን። ኢየሱስ ሆነ። ኢያሱ ምዕራፍ 1 ማን ነው የሚያነብልኝ? ቁጥር 16 እንዲህ ይላል። እነሱ ለኢያሱ እንዲህ ብለው መለሱለት፣ ያዘዝከንን ነገር ሁሉ እናደርጋለን፣ ወደምትልከንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዘ እንዲሁ ለአንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ከአንተ ጋራም ይሁን ብለው አሉት ይላል። ኪዳን ገቡለት ይላል። እንታዘዛለን አሉት ይላል። እግዚአብሔር አምላክ ከእናንተ ጋራ ሲሆን ፀሐይና ጨረቃ ይታዘዝላችኋል። ቅጠሉ ይታዘዝላችኋል። መሬት ምንጭን ያፈልቅላችኋል። መጽሐፍ ሲናገር አጋር በቤርሳቤ ምድረ በዳ ልጇን እስማኤልን የምታጠጣው አታጠቅበዘበዝ ይችላል። እግዚአብሔር ግን መገኘቱን ሲገልጥ ምንጭ ፈለቀ ነው የሚለው። ዘመናችሁን ፈልጋችሁ፣ ዘመናችሁን ቧጣችሁ፣ ዘመናችሁን በጣም ታግላችሁ ያጣችሁት እግዚአብሔር ከእናንተ ጋር ከመገኘቱ የተነሳ ፈለቀ በኢየሱስ ስም። ፈለቀ በጌታ በኢየሱስ ስም። ታሪክ ተቀየረ። ታሪክ ተቀየረ። ጦርነቱን እግዚአብሔር ካንተ ጋር ያደርጋል። ነገር ቸኮለ። ነገር ቸኮለ። ነገር ቸኮለ። መጽሐፍ ሲናገር እንደዚህ ነው የሚለው። ከሙሴ ጋር እንደነበረ ዳመና አላሉ፣ እሳቱ አላሉ። ያው እግዚአብሔር ካንተ ጋር ከሆነ እንገዛላለን አሉት። አሜን። ትውልድ ይገዛላችሁ። አሜን። ሳር ቅጠሉ ይገዛላችሁ። አሜን። በጌታ በኢየሱስ ስም ኪሳችሁ ይምላ። አሜን። ያዘዛችሁት ወደ ቤታችሁ ይምጣ። አሜን። ያዘዛችሁት ወደ ቤታችሁ ይምጣ። አሜን። ወደ ሰፈራችሁ ይምጣ። አሜን። ወደ አካባቢያችሁ ይምጣ። አሜን። ኢየሱስ ለዘላለም ጌታ ነው። ክብር ለእግዚአብሔር ይሁን። ከሙሴ ጋር እንደነበረ አሉ ካንተ ጋር ይሁን እንጂ እንገዛላለን። በፈለከው አይነት ነገር እዘዘን ከአንተ ጋር ምን እንላለን እንቆማለን አሉት። ከስር ወረድ ብዬ ሳነበው በጣም ይገርመኛል። የሚያምጽ ሰው እንኳን ካለ ይገደላል አሉ። እስከዚህ ድረስ ማሉለት። እስቲ አንብቢው የሰረኛው የእግዚአብሔር ሴት 16 18 በትእዛዝ ላይ የሚያምጽና ለቃል የማይታዘዝ ሁሉ ይገደል። ብቻ አንተ ጽና፣ አይዞህ፣ በርታ። የሚያጸና እጅ በቤታችሁ ገባ። አሜን። በመንደራችሁ ገባ። አሜን። በአካባቢያችሁ ገባ። አሜን። በትእዛዝ ላይ የሚያምጽ እጅ ይገደላል አሉ። ከምድር ላይ እንነቅለዋለን አሉ። ምክንያቱም እግዚአብሔር ካንተ ጋር ከሆነ ለምንም አይነት ነገር አንደራደርም አሉ። እንጨርሰዋለን አሉ። እግዚአብሔር አምላክ ከእናንተ ጋር ጣቱን ይላክ። አሜን። እግዚአብሔር አምላክ ካንተ ጋር ክንዱን ይላክ። አሜን። እግዚአብሔር አምላክ ካንተ ጋር እጁን ይላክ። አሜን። ኢየሱስ ጌታ ነው። አሜን። ራስን ታት ሲወረወራ አሜን። ጭንቅላትሽን አልፏል አለ እንደዛ ለቫጋታ እንግዲህ ያልኩኝ እየተነቀይኩ እየጸለይኩ ተደረገ በጌታ በኢየሱስ ስም። ዘመኗን ጊዜዋን ሊበላ እየወጣ አልጋ ላይ ሊጥላት ያለ መንፈስ
ከላዩ ላይ ተነቀለ። የሞገስ ዘመን ሆነላት። የኃይል ዘመን ሆነላት። የተአምራት ዘመን ሆነላት። የሞገስ ዘመን ሆነላት። እዚህ ጋር በጌታ በኢየሱስ ኮዲሽ ላይ ነቅያለሁ። በናዝሬቱ ጌታ በኢየሱስ ኮዲሽ ላይ ተነቀለ። በመንፈስ ቅዱስ እሳት ነቀልኩ። በመንፈስ ቅዱስ እሳት ነቀልኩ። ተአምራት በቤትሽ ሆነ። ድንቅ በቤትሽ ሆነ። ከፍታ በቤትሽ ሆነ። አመሰግናለሁ። ፋካታ ሬቬጌቴሌቴሌቬያ እስቲ መከናወን ይሆንልኛል በሉ። መከናወን ይሆንልኛል በሉ። መከናወን ይሆንልኛል በሉ። ሰፍቼ እወጣለሁ በሉ። ሰፍቼ እወጣለሁ በሉ። የትንቢት መንፈስ አለ። እኔ ራሴ በጣም የእግዚአብሔር ሰው እየተነበየባችሁ ቃል እያወጣባችሁ እግዚአብሔር አይኔን ከፍቶ ስለእናንተ ያወራኝ ነበር። ኢየሱስ ጌታ ነው። ብላችሁ ትወጣላችሁ። አፍሳችሁ ትወጣላችሁ። ዝቃችሁ ትወጣላችሁ። እንባሽን እግዚአብሔር አበሰው። እንባ የታበሰ እንባ የታበሰ እግዚአብሔር ሽግግር ሲያደርግ ያለ ወደሚቀጥለው ምዕራፍ ሽፍት አድርግ። እስኪ ወጣሁ ይበይ። ወጣሁ ይበይ። ወጣሁ ይበይ። እግዚአብሔር የውጭ በሮችን ሲከፍትልሽ ኢየሱስ ጌታ ነው። ምንድነው ከውጭ ጋር የተያዘ ነው? የጀመርኩት ፕሮሰስ አመታት አልፎታል። እግዚአብሔር አምላክ ዛሬ ያጸናውታል። ጋራ ከመሆኑ የተነሳ ጸና። ትንቢት ይጸና በኢየሱስ ራእይሽ ተፈጸመ። ኪዳን እግዚአብሔር ከቤትሽ ጋር አደረገ፣ ከህይወትሽ ጋር አደረገ። የመጣ የመጋጋጥ በጣም የመልፋት ነገሮች እንደዛ እያደረግሽ ራሱ አይከናወኑልሽ። እግዚአብሔር አምላክ ታሪክን ቀየረ። ኪፕሌ ላይ ያየውን ያለው ደረጃ ላይ ወጣሽ። ወጣው ወይስ ወጣው? ሸኘናት በሉ እስቲ። ሸኘናት በሉ እስቲ። ሸኘናት በሉ እስቲ። ሸኘናት በሉ እስቲ። እግዚአብሔር አምላክ ይባርካችሁ። ምክንያቱም የሚባርክን አፍ እግዚአብሔር ባርከዋለሁ ይላል። እናንተ ባርካችሁ ምን አትሉ? ከበረከት አትጎሉ። ስለዚህ ስትናገሩ ምን ትላላችሁ? ትባረካላችሁ። መጽሐፍ ቅዱስ ሲናገር ይቅር የሚል ልብ ምን አይልም? ይቅር አይባል። ይቅር የሚል ልብ ይቅር ይባላል። ይቅር የማይልብ ልብ ግን ይቅር አይባልም። መጽሐፍ ቅዱስ ሲናገር አባታችሁ በሰማይ የምትኖር አለ፣ ስምህ ይቀደስ፣ መንግስትህ ትምጣ አለ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን አለ፣ የዕለት እንጀራችንን ስጠን አለ። ከዛ ወረድ ብላችሁ ስታነቡት እኛም የበደሉንን ይቅር እንደምንል በደላችንን ምን በለን ይቅር በለን። የሰማይ ደጆች ተከፍተው ይቅርታ ወደ እናንተ እንዲመጣ ምን ማድረግ አለባችሁ? ይቅር ማለት አለባችሁ። ስለዚህ ስትባረኳት በረከት ወደ እናንተ ገባ፣ ወደ እናንተ ገባ፣ ወደ እናንተ ገባ፣ ወደ እናንተ ገባ። እዚህ ጋር ያነበብኩት ቃል ከሙሴ ጋር እንደነበረ ኢያሱ አሉት፣ ከአንተ ጋር ምን እንላለን እንሆናለን አሉት። ዛሬ አስገዥነትና እግዚአብሔር አምላክ ተአምራትን በቤታችሁ ያስገባል። አስገዥነትንና ተአምራትን በቤታችሁ ያስገባል። መገዛት ይሆንላችኋል። መገዛት ይሆንላችኋል። መገዛት ይሆንላችኋል። መገዛት ይሆንላችኋል። ሳር ቅጠሉ ይገዛላችኋል። ሳር ቅጠሉ ይገዛላችኋል። ድንጋዩ ምንጭን ያፈልቅላችኋል። ከሙሴ ጋር እግዚአብሔር ስለነበረ ድንጋዩ ምን አለው ይላል? መታው ይላል። ተናገረው ነው ያለው።